ብዙ ጊዜ የሬኔሳንስ ጽሁፎችን ማንበብ እወዳለሁ። የአውሮፓ ሬኔሳንስ ዘመን ማለት ነው። ከ13ኛው እስከ 17ኛው መቶ ክፍለ ዘመን ድረስ ያለውን አውሮፓ ውስጥ እንዴት ነው ክፉ ዘመኖቻቸውን ያለፉት፣ ወደ መሻሻል መንገድ የመጡት ብዬ በጥቅሉ ብዙ ስብስብ ነገሮች ቢኖሩትም የገባኝን ያህል መጠን ለማየትና ለማስረዳት ሞክራለሁ። ደስ ይለኛል በጣም እዛ አካባቢ ላይ የተከሰቱት ታሪኮችን ማንበብ ስለ ሁለት ነገሮች። አንደኛ እኛን የሚመለከቱ ብዙ ታሪኮች ውስጡ አሉ። ኢትዮጵያ መነቃቂያቸው ነበረች። ብዙ ስልጣኔዎችን አጥንተዋል አውሮፓውያን፣ ግን እንደ ኢትዮጵያ የሚመስጣቸው አልነበረም። ለዛ ይመስለኛል ሸፈን እያረጉ የሚጽፉት። በጣም አንድን ሰው አንዳንድ ጊዜ ወጣቶች ለምሳሌ ፍቅር ይዟቸው እንዴት ነው በጣም የሚወዳት ልጅ ስታልፍ አይኑን ወደዛ ሊያደርግ ይችላል አይደል? በጣም ኦብሰስድ ነው፣ ግን ዲቴይሏን ያውቃል ስለዛች ወጣትና ስለ ኢትዮጵያም በዛ ደረጃ ነበረ የሚያጠኑት። ለምን እንግዲህ ያዩት የነበረው እንደው የተለየ ፎቅ እኮ ወይንም ባቡር መስመር ምናምን አይተው እኮ አይደለም፣ ስብና ነው ያዩት፣ ሌላ ነገር አይደለም። ደስ የሚል ስብና፣ ፍቅር፣ የዋህነት፣ ደግነት። ሰው እንደዚህ ደግ መሆን ይችላል እንዴ እስኪሉ ድረስ ለነሱም የማይነፍጉት አይነት ፍቅር ማለት ነው። በጣም ካንጀት የወጣ የሰው ልጅ ፍቅር እና ያ ነገር እንዴት ነው ይህ ስብና የሚመጣው? እንዴት ነው እንደዚህ አይነት ደስ የሚል ብርሃን ያለው ማህበረሰብ መመስረት የሚቻለው የሚለው ይመስጣቸው ስለነበር ያጠኑት ነበር፣ ይጽፉ ነበር፣ ይገጥሙ ነበር ወዘተ ብዙ ነገሮችና በዛ ምክንያት ያስደስተኛል። ሁለተኛው ምክንያት ደግሞ ያን የአውሮፓውያን የነበሩበት ቀውስ አሁን ያለችው ኢትዮጵያ አሁን ሲባል አሁን በዚህ በ2014 እና 15 ማለት ሳይሆን ከ19ኛው 20ኛው መቶ ክፍለ ዘመን ወዲህ ያለችውን ኢትዮጵያ ቀውሶቿን በደንብ ያሳያል። እንደውም አንድ አይነት ነው ማለት ሁሉ ይቻላል። በአውሮፓ የጨለማው ዘመን የነበረው ምስቅልቅልና እኛ የምንቸገርባቸው ነገሮች ኦልሞስት አንድ አይነት ናቸው። እንደው አንድ ምሳሌ ብቻ ልጥቀስ። ምናልባት ከዚህ በፊት እንደዚህ አይነት ሌክቸሮችን ነገር ስሰጥ ሰምታችሁ ዩቲዩብ ላይ ያላወቃችሁ ካላችሁ፣ ለምሳሌ ነጋዴዎች ጋር ልምጣ። እንግዲህ ነጋዴ እዚህ ውስጥ ካለ ይቅርታ እንደ ምሳሌ ነው። የእንግሊዝ ነጋዴዎች ምን ያደርጉ ነበረ? አንድ ምርት ሲኖር በደንብ በውድ ለመሸጥ እንዲመቻቸው የለም ይሉ ነበረ። መጋዘን ውስጥ ይደብቁና የለም። ከዛ በጣም እጥረት ሲፈጠር ይጠብቁና በውድ ዋጋ አውጥተው ይቸበችቡታል። በዚህ ምክንያት ኑሮ ውድነት በጣም ይስፋፋና ሰው ይማረር ነበር። አንድ አይነት አይደለም። በሁሉም አንጻር ብታዩት፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ሃይማኖታዊ ሁሉንም ነገር ስታዩት አንድ አይነት ችግር ነው የነበረው እና ከዛ ውስጥ ታዲያ ሲወጡ ማለት ያው እንዳልኳችሁ ብዙ ኮምፕሊኬትድ ነገሮች አሉት። ግን ያንን ለመዋጋት ሲሞክሩ የሄዱባቸው ሂደቶች ብዙ ስልጣኔዎችን አጥንተዋል። የኢትዮጵያን በደንብ አጥንተዋል። ግን አንድ የሬኔሳንስ ምሁራን የሚሉት ነገር አለ። የኢትዮጵያውን መጽሐፎች ላይ ታገኙታላችሁ። ሁሉም ስልጣኔ ይወድቃል፣ ይነሳል። የራሱ የሆነ የመበተን፣ የመሰብሰብ፣ እንደገና የመፍረስ፣ እንደገና የመገንባት ሂደት አለው እና ለዚህ በጣም ቆንጆ ማሳያ እስራኤል ራሷ ናት ይላሉ። እስራኤል ማለት ያው አሁን ያለችው ሳትሆን ከክርስቶስ ልደት በፊት እንደ ሀገር ትኖር በነበረበት ጊዜ ያለውን ሁኔታ ማለት ነው። እስራኤላውያን ሲበተኑ፣ እንደገና ሲመለሱ፣ ሲማረኩ፣ እንደገና ወደ ሀገራቸው ሲመለሱ፣ ሲወሯቸው፣ እንደገና ነፃ ሲወጡ፣ በዚህ ሂደት ውስጥ ያለው ነገር ሬኔሳንስን ያሳያል። የተበላሸን ነገር መልሶ የማስተካከልን ሂደት ያሳያል። ዲቴይሉ ደግሞ ሁሉም በሚያውቀው መጽሐፍ ቅዱስ ላይ የተጻፈ ስለሆነ ለመማማሪያ ቤስት ነው ይላሉና እኔም በጣም ጥሩ ብዬ ከመንፈሳዊ አተረጓጎሞች አንጻር ሳይሆን እስቲ ከዚህ ከሬኔሳንስ አንጻር እንኳን እስቲ ሊዮ የእስራኤልን ታሪክ ብዬ አየው። አንድ ሰሞን በደንብ አጠናሁት። ገና ብዙ የሚጠና ነገር አለው፣ ግን 15 ደቂቃ ነው ያለኝ። ስለዚህ አንዷን ነገር ብቻ ነው ማካፍላችሁ ዛሬ። ከባቢሎን ሲመለሱ 70 ዓመት ነው ባቢሎን በምርኮ የኖሩት። ተመልሰው መጥተው ገና ቤታቸውን መጠራረግ ሲጀምሩ ገና በቃ እንደ የወዳደቀውን ማንሳት የፈራረሰውን ገና መርዷቸውን ሲሰሙ ገና ምን ሲሉ ከሌት ደረሰ፣ ከሌ መጣ ወይ፣ ከሌ ቤተሰብ አለቀ ወይ ምናምን እየተባባሉ ባለበት ሰዓት ላይ ፈጣሪያቸው ምን አላቸው? በመልእክተኛ በኩል ነው እንግዲህ። እኔ ባጭሩ ነው የምነግራችሁ። እንግዲህ እኔ ሁሉ ነገር አስተካክለዋለሁ፣ ተመልሳችሁ ትገነባላችሁ፣ ችግር የለውም። እናንተ ግን ይሄን አድርጉ አላቸውና አንድ የቤት ስራ ነው የሰጣቸው። ማህበር መስርቶ አላላቸውም፣ ፖለቲካ ፓርቲ መስርቶ አላላቸውም። እኔ ራሴ ጓግቼ ነው እዛ ጋር ያነበብኩት ምን ሊላቸው ነው ብዬ። ድርጅት አቋቁሞ አላላቸውም፣ ገንዘብ አዋጡ አላላቸውም። ይሄ ሁሉ ነገር በኋላ የሚመጣ ነው። የምታረጉት ምን መሰላችሁ አላቸው። እያንዳንዱ ከባልንጀራው ጋር እውነትን ይነጋገር።
አይገርምም? እያንዳንዱ ከባልንጀራው ጋር እውነቱን ይነጋገር። ስለምንም ነገር ቢሆን ማለት ነው። ስለ ሀገርም ቢሆን ወይንም እዚሁ ስለገቡበት ኦስም ይሁን ስለተከሰቱ ነገሮችም ይሁን ወይንም ሁኔታዎች እየመጡ እያዩ ዝም ስላሉ ሰዎች የነሱንም ለማውቀስ ሊሆን ይችላል። ብቻ እውነቱን ይነጋገር። እናንተ ይሄን አርጉ፣ ሌላውን እኔ ጨርሰዋለሁ አላቸው ብለን እንውሰደው። እንግዲህ የውሸት ባህል ነግሶ ነበር ማለት ነው። ሁሌ የሚበትናቸው እስራኤልን የውሸት፣ የመሸነጋገል፣ የመከዳዳት፣ የማስመሰል ደብል ስታንዳርድ መሆን። ደብል ስታንዳርድ በተለይ በጣም ለመለየት አስቸጋሪ ናት። በጣም ትሸውደናለች። ደብል ስታንዳርድ ማለት ለራሳችሁ የምትከተሉት ፕሪንሲፕል ሌላ ነው፣ ሌላው ላይ የምትጭኑት ፕሪንሲፕል ግን ሌላ ነው። እንደዛ መሆን የብዙ ሰው ፈተና ነው። የሚገርማችሁ ደብል ስታንዳርድ መሆንና እንዲህ አይነት ነገሮች እንግዲህ እስራኤልን ለውድቀት ያደረሷት እነሱ ነበሩ ማለት ነው። ወደ እውነቱ እናንተ እውነትን መናገር ስትጀምሩ መነሳት ትጀምራላችሁ። አሁን በጣም ከዛ እኔ ብዙ ትምህርት ነው የወሰድኩት ከዛች መስመር ብቻ። ለምን ብትሉ ብዙ ጊዜ እውነተኛ ሰው ለመሆን እውነትን ለመናገር ምናምን ገና ነገሮች እስኪመቻቹልን እንጠብቃለን አይደል? የተመቸ ስርዓት ሲኖረን ነው እኮ እውነት የምንናገረው የሚል ነገር አለን ብዙ ጊዜ። በእርግጥ አንዳንድ ጊዜ እውነትን መደበቅ ያስፈልጋል አይደል? keep it out of the reach of children የሚባሉ አይነት እውነቶች አሉ አይደል? እንደ መድኃኒት ወይም ደግሞ አላስፈላጊ መስዋዕትነት የሚያስከፍሉም ሊኖሩ ይችላሉ። ሰው ለምን ፈራ ተብሎ በፍጹም አይወቀስም። ግን እያወቅን ምን ሸሽጋቸው እውነቶች ወይም ደግሞ ሆም ብለን የምንፈጥራቸው ሐሰቶች። ለምሳሌ አሁን ሰሞኑን ሲዘዋወር የነበረ ፌስቡክ ላይ ያየሁት፣ እኔ ዛሬ ነው ያየሁት፣ ገርሞኛል። አዲሱ የ4ኛ ክፍል የሂሳብ መጽሐፍ የግዕዝ ቁጥሮች ከግሪክ ነው የመጡት ይላል። ደግሞ እኮ የሚገርመው አጻጻፉ ራሱ የግዕዝ ቁጥሮች በቀጥታ ከግሪክ ነው የመጡት ነው የሚለው። በቀጥታ ምናምን እንደዚህ ሲገቡ ምናምን ራሱ ያየ ነው የሚመስለው ሰውየው አጻጻፉ። ግሪኮቹ ራሳቸው የማይሉትን ማለት ነው። እነሱ ራሳቸው እንደዛ አይሉ እና እንደዚህ አይነት ውሸት የሆኑ ነገሮችን በጣም ጽንፈኛ ነገር የሚፈጽሙ ሰዎች እኮ ብዙ ውሸት ያመኑ ሰዎች ናቸው። እዚህ ጋር እየፈበረክን የምንሰጣቸው ከሆነና እኛም ደግሞ ሳይታወቀን ደብል ስታንዳርድ የሚኖረን አይነት ነገር ከሆነ የሚከሰተው ነገር በሙሉ ለምን ይገርመናል እላለሁ ብዙ ጊዜ። እና እውነትን ተነጋገሩ የምትለው ነገር በጣም እንድንይዛት ፈልጋለሁ። በተለይ ደግሞ ከዚህ ጽንሰ ሐሳብ ጋር ከጦቢያ ጽንሰ ሐሳብ ጋር ለሚጋጩ ይሄ በጣም ወሳኝ መልእክት ነው። ሐሰትን ሰው ለምን ይወዳል ብዬም ጠየቅኩ ራሴንና የተወሰነ ትንሽ ፊሎሶፊካል ነገሮችንም ማየት ነበረብኝ። የሚገርማችሁ ነገር ሰው ሐሰትን የሚወድበት ምክንያት ሳያውቁ መታለል አንድ ነገር ነው። እሱ ሁላችንም ላይ ሊደርስ ይችላል። ሐሰትን የሚወደው ግን አንድ ሰው ክፉ ሲሆን ብቻ ነው። አይገርምም? ሌላ ምንም ኤክስፕላኔሽን የለውም። ክፉ ሲሆን ብቻ ሐሰት የሚናገር ሐሰት የሚጽፍ ሰው ክፉ ነው። በቃ ሌላ ምንም ኤክስፕላኔሽን የለውም። ሌላ ምንም መነሻ የለውም። እና እውነትን ይወዷት ዘንድ እስቲ 4 ደስ የሚሉ የእውነትን ባህሪያት ልናገር በቀረችኝ ደቂቃ። አንደኛ፣ እውነትን የያዘ ሰው በሰላም ይመራል። ሰላም ይገጥመዋል። ጸጥታ ይኖራል። ሁሉ ጊዜ የማንወጣው ነገር ውስጥ እዛው ምንሽከረከር ከሆነ የሚገርማችሁ ነገር ብዙ ሐሰት አለ ማለት ነው። በጣም ሲምፕል ሎጂክ ስትከተሉ ወደዛ ነው የምትሄዱት። ብዙ ውሸት አለ ማለት ነው። ብዙ የማይነገር እውነት አለ ማለት ነው። ብዙ የተፈበረከ ሐሰት አለ ማለት ነው። ኃላፊነቱን መወጣት እያለበት ያልተወጣ አለ ማለት ነው። እውነትን በመናገር እውነትን በመግለጥ ብዙ መረጃዎች ይሰበሰባሉ። ብዙ ነገር ሰው ሳይጠየቅ ብዙ ፌስቡክ ላይ ራሱ ማአት ነገር ያወራል አይደል? እንደው ስልኩን ራሱ ጠልፋችሁ መስማትም የለባችሁም። በዚህ ዘመን ሁሉም ሰው ሐሳቡን ይገልጻል። ያ ሁሉ መረጃ ተሰብስቦ ግን ወደ እውነት የማይመጣ ከሆነ እውነትን ለመግለጥ የማይጠቅም ከሆነ እንግዲህ ዝም ብለን እየፈራ ነው ልንኖር ነው ማለት ነው። ምንድነው ልናነግስ ያሰብነው? ሐሰትን። ሐሰት ከነገሰ ደግሞ always a mess ሁሉ ጊዜ። ሁለተኛ የእውነት ባህሪ፣ እውነት ሰፊ ናት። እውነት ትቀጥናለች እንጂ አትበጠስም የሚባል አባባል እየሰማን ነው አይደለም? ይኖር ነው። ትቀጥናለች የተባለው ለኛ እይታ ነው። ምክንያቱም ብዙ የሚደግፋት ሰው ላናገኝ ስለምንችል ላናይ ስለምንችል ለኛ እይታ ቀጥና ትታየናለች እንጂ እውነት ግን ቀጭን አይደለች። በጣም ሰፊ ናት። ወደ ላይ ታሳያለች፣ ወደ ጎን ታሳያለች። ጠፈር፣ ደፈር፣ አድማስ ምናምን አይከለክላትም። ግድግዳው አይወስናትም። የኛ የማይንድ ሊሚቴሽን ራሱ እሷን አይወስናትም። እስክናያት ድረስ ገና ሰፊ ሆና በስታ ትገኛለች። እንደውም መጽሐፍ ቅዱስ ላይ ምን ይላታል? እውነት እስከ ደመና ትደርሳለች ይላል።
ትንሽ ነገር አይደለችም። ሰፊ ነገርን ስለምትሰጥ ከዛ በኋላ የሐሳብ ደሃ መሆን የለም፣ የዘዴ ደሃ መሆን የለም፣ የመላዎች ደሃ መሆን የለም። ምናልባት ስራ አጥነት ሙሉ አይኖርም፣ ምክንያቱም ብዙ ነገር ይታየናል። እነዚህ ሁሉ ሜሶች የሚፈጠሩት የማንሰማቸው የማይነገሩ እውነቶች ስላሉ ነው ብዬ ነው የማምነው። ሶስተኛ የእውነት ባህሪ፣ እውነት አነቃቂ ናት። በጣም ታነቃቃለች። ድባቴ የሚባል ነገር አለ አይደል? በአሁን ሰዓት ዲፕሬሽን የተጫነው መስሎ ይሰማዋል ብዙ ሰው። ይሄንን ብዙ ሰው የምለው ይሄንን የተወሰነ ዳታ ስለሰማው ነው። ብዙ ወጣቶች የዲፕሬሽን ተጠቂ ናቸው በአሁን ሰዓት ይባላል። የሚገርማችሁ ነገር ዲፕሬሽን የሚኖረው ብዙ ውሸቶች ሲኖሩ ነው። ብዙ ያመናቸው ውሸቶች። አንድን ሰው የሆነች እውነት ጣል ስታደርጉለት በህይወቱ ዙሪያ፣ በአገሩ ዙሪያ ሊሆን ይችላል፣ በማንነቱ ዙሪያ ሊሆን ይችላል፣ ወዲያው የመነቃቃት ባህሪ ያለው the best motivator ነች። አሁን እኮ ሞቲቬሽናል ስፒከር ብዙ ያስፈለገን ምናልባትም ለዛ ሊሆን ይችላል አይደል? ብዙ ማነቃቂያ፣ የሥራ ተነሳሽነቴ ሞቷል፣ ሞራሌ ደቋል፣ እንደዚህ ሆኗል፣ አልታየኝ ያለ የጋረደ ብዙ ነገር ስላለ ማለት ነው። ይሄንን የምለው ኃላፊነት መወጣት ያለባቸው ሰዎች ያሉ ስለሚመስለኝ ነው። በየቦታው ላይ እያወቁ ዝም የሚሉ ወይንም እያወቁ ሐሰትን የሚፈበርኩ ወይም ደግሞ እውነትና ንጋት እያደር ይጠራል በራሱ ጊዜ ብለው ችላ ያሉ በብዙ ነገሮች በብዙ መንገዶች ዝርዝር ውስጥ አልገባም ብዬ ነው ላይላዩን የሚሄደው፣ ጊዜያችንም አይፈቅድም ለዛ። አራተኛ እውነት ነፃነትን ታመጣለች። እውነት ነፃ ታወጣለች የሚለውን አባባል እናውቀዋለን አይደለም? በመጽሐፍ ቅዱስ ላይ ነፃነትን ታመጣለች፣ ነፃ ታወጣለች። ከምን? ከክፋት፣ ከድንቁርና፣ ከጨለማ፣ ከጦርነት፣ ከዘረኝነት፣ ከምናምን ከማንፈልጋቸው ነገሮች ሁሉ ወደ ኋላ ጥለናቸው መሄድ ከምንፈልጋቸው ነገሮች ሁሉ ታድነናለች፣ ነፃ ታወጣናለች። ኢትዮጵያ ስሟ ኢትዮጵያ ነው። ሌላኛው ስሟ ብሔረ አጋዚት ነው አይደል? ነው ያልኩት፣ ነበር አላልኩም። ማስተውላችሁ ከሆነ ነው ብሔረ አጋዚት ነው። ምን ማለት ነው? ነፃ የምታወጣ የነፃ አውጪዎች ምድር፣ ነፃ የሆኑ ሰዎች ምድር። ወይንም ደግሞ እንደውም ይሄን ቃሉን ራሱ ተውሰውታል አይደለም? the land of the free በአሁን ሰዓት ማናት? the land of the free ብሔረ አጋዚት ማለት እኮ ነው። ማናት ራሷን እንደዛ የምትለው በአሁን ሰዓት? USA አይደለ? ስሙን ወስዳዋለች። ናት ወይ ስንል ግን እንግዲህ ብዙ ክፋቶች እዛ ውስጥ አለ፣ ብዙ ጥፋቶች እየተሰሩ ግን እነሱ ስልጣኔያቸው ምናልባት ሳይነካባቸው ይቀጥላሉ። እኛስ ሲባል እንግዲህ ብሔረ አጋዚት የተባለችው እውነት ነገሮች ብቻ ስለሚስማሟት ነው። ከዛ ውጪ ስንሆን አይመቸንም። እንደምናየው በቃ ለረጅም ጊዜ እንዳየነው አይመቸንም። አሜሪካኖቹ ዋሽተው መኖር ይችላሉ፣ ምክንያቱም the land of the free ብለውታል ራሳቸውን። ግን ብሔረ አጋዚት አይደሉም። በዛ አይገደዱም፣ በጨረታው አይገደዱም፣ እውነተኛ ሆኖ ለመገኘት አይገደዱም። እኛ ግን ብሔረ አጋዚት በተባለች ቦታ ስላለን እውነተኛ ሆኖ ለመገኘት እንገደዳለን፣ አለዚያ አይመቸንም። ደግሞ ያው እንግዲህ ላንድ ኦፍ ዘ ፍሪ የሚባለውንም ደግሞ ከኢትዮጵያ ነው የተወሰደው ትላላችሁ። እንደ ሁሉ ነገር ከኢትዮጵያ ተወሰደ የምትሉት ነገር አላችሁ የሚሉት አሉ። እንግዲህ ያንንም ትችት ኤክስፔክት አደርጋለሁ፣ ግን በማስረጃ ነው እንጂ ያው ዝም ብለን አይደለም የምንናገረውና ቅድም እንዳልኳችሁ ከዚህ ጽንሰ ሐሳብ ጋር ለሚጋጩ ማለት የምፈልገው ነገር ይቺን ሀገር ባህሪዋን ማወቅ ያስፈልጋል። እንመራታለን፣ እንታገልላታለን፣ እንጽፍላታለን፣ እናዜምላታለን፣ እንገጥምላታለን፣ እንደርስላታለን ለምንላት ሀገር መጀመሪያ ተረድተናት ነው አይደል መሆን ያለበት። በደንብ ልናውቃት ያስፈልጋል። የራሷ የሆነ ዩኒክ ባህሪዎች አሏት። ስንነካቸው መልሶ እኛን ሆኖ እሳት ሆኖ ላፍ የሚያደርገን ኦፎ የሆኑ ብዙ ነገሮች አሉ በዚች ሀገር ዙሪያ ላይና እውነት አንዱ ባህሪዋ ነው። እውነትን ለመናገር፣ እውነትን ለመስራት፣ እውነትን ለማሰብ እንድፈር ለማለት እወዳለሁ። አመሰግናለሁ።